መቼም በህይወት ዘመናችን ከወዳጅነት አልፈው ወደ እህትነት የተሻገሩ ቅርቦቻችን ቀላል አይደሉም። ከሰፈር እስከ ትምህርት ቤት ደጃፍ ከዛም ከፍ ሲል እስከ ሌላኛው የህይወት ምዕራፍ አብረውን የተሻገሩ በርካታ ናቸው። እንዲህ ከሆነላቸው መካከል ከሁለቱ ደጃፍ ደርሰናል። ከፈረንሳይ ለጋ ሲሆን እስከ ያሬድ የሙዚቃ ትምህርት ቤት ተማሪነት ብሎም እስከ መምህርነት የዘለቀ ቤተሰባዊነት የአምሳለ ሙልጌታና የዓለምነሽ አወል ታሪክን የኋሊት ማለት ይሄ ነው። እንዴት ነው? እኔና አምሳል አንድም ሰፈር ነን። እሷም ፈረንሳይ ነው ተወልዳ ያደገችው እና እዚህ ትምህርት ቤት በፊት አንተዋወቅም ሰፈር ውስጥ። እዚህ ትምህርት ቤት ከገባን በኋላ ነው ጓደኝነታችን የጀመረውና ያን ጊዜ ልጆች ነን እኛ 15 እና ምናምን አመቶች ነን የመጣ ነው። ከዛ እድሜ ብቻ አይደለም ግን ስንመጣም ስንሄድም አብረን ነው የምንሄደው። የፈረንሳይን መንገድ በቀን 4 ልንሄድበት እንችላለን። ኦልሞስት ተደባድበን ነው ስንጫወት ነው እዚህ ግቢ ውስጥ የምንውለው። ስናጠና እናጠናለን ቁጭ ብለን የረፍት ጊዜያችንን ተጠቅመን። አሁን እንግዲህ ካደግንም ከወለድንም ከከበድንም በኋላ ደግሞ አንድ ነን። አምሳለ ለኔ ጓደኛዬ ብቻ አይደለች፣ የእህት ያህል የምቀርባት እህቴ ነች። በቃ ለኔ ጊዜም እንደዛ ነው የምላት እና የእሷ ልጆች ለኔ ልጆች ናቸው፣ የኔም ልጆች ለእሷ። ልክ አንደኛ ዓመት ስንጨርስ ወታደርነት ልገባ ነበር። እዚህ አይደለ ያለም የክቡር ዘበኛ ነበር የሚባለው። እዛ ልገባ ከሻለቃ ነበሩ የዛን ጊዜ ሳህሌ ደጋጎ መጡና ወይ አንቺ ማቆመትሽ በጣም ቆንጆ ነው በቃ እንድትመጪ ምናምን ብለውኝ ሳልነግራት ስናጠና ቆየና ወደ ቤት ልንሄድ ዓለምነሽ አልመጣም። ለምን እንደማትመጪባሽ? እኔ ክቡር ዘበኛ እገባለሁ ሙዚቀኛ ተገበያለሽ? እሺ ችግር የለም። በማግስቱ በሌሊት ነው ቤት የመጣችው። ከዛ ያው እያጋጨች ዝም ብላ እንዲየጎተተች እያጋጨች አምጥታ ክፍሌ ውስጥ አስገብታ ቆለፈችብኝ። ገባጅልኝ እወጣለሁ ሄዳለሁ በቃ ሳልሄድ ቀረሁኝ፣ ሳልመዘገብ ቀረሁ። በዛ ምክንያት ይሄው እዚህ ደረስኩኝ። እና ዓለም ጓደኛዬ ብቻ አይደለችም፣ ቤተሰቤ ናት፣ እህቴ ናት። ብዙ ደግ ብዙ መጥፎ ነገር ብዙ መከፋትን ብዙ መደሰትን አብረን አሳልፈናል። ይሄ ድብቅ ነገር የላትም። እንደዚህ ፊት ለፊት ነው። ስትቆጣም ትቆጣሻለች፣ ይቅርታ መጠየቅ ትችላለች። ካስቀየመች ይቅርታ ትጠይቅሻለች። ምንድነው ግን ብላ ትጠይቅሻለች። ደግሞ የሆነ እኔ እንኳን ባኩርፍ የሆነ በሆነ ነገር ቅሬታ ኖሮኝ ምናምን መታ ቢሮዬ ልታነጋግረኝ። እንደውም አንድ ጊዜ እንደውም እሷ እዚህ ጋር ነው እኔ እዚህ ጋር እሷ እዚህኛው ቦታ ላይ ነበረች። አሁን ቢሮ ትንሽ ስለተስፋፋ ተሰጥቷት እንጂ ጠብቃ ዛሬ ምን ሆነሽ ነው? ለምንድን ነው እንደዚህ ሆነው? ለምን እንደዚህ ያደረግሽ? ምናምን የሚለውን ጥያቄ በስነ ስርዓት ነው የምትጠይቅሽ። ይህ ቤተሰባዊነት ታዲያ ከልጅነት ጊዜያቸው ይመዘዛል። ዛሬ ይበልጥ ወደ አስተሳሰራቸው የፍሉት መሳሪያ አስተማሪነት እስኪደርስ ድረስ በስራቸው የፈሩ በርካቶችን በቤተሰብ ጥላ ስር እስኪያፈሩ ድረስ ብዙ ውጣ ውረድን አልፈዋል። አስቀድመን ወዳጅነታቸው አስደንቆን ከሱ ጀመርን እንጂ እስኪ ጥቂት የህይወት ጉዟቸውን መለስ ብለን እንጋራ። ኤሌመንተሪ ስኩል የተማርኩት ሚሽን ነው የሚባል ያኔ አስፋወሰን ካሳ ይባላል። 7 እና 8 ተፈሪ መኮንን የተማርኩት። 8ኛ ክፍል ሚኒስትሪ ተፈትኜ ውጤቱ ሳይወጣ ያሬድ መጣሁኝ ማለት ነው። ክረምት እዚህ መጣሁኝ፣ ተመዘገብኩ። ቤተሰብ ያላወቀም መጥቼ ተመዘገብኩኝ። ሚኒስትሪ ልለፋ አላቅም። የሰመር ነበር የምንወስድ ኦሪንቴሽን ኮርስ፣ እሱን ተማርኩኝ። ፈተናውን አለፍኩኝ። እዚህ የሚኒስትሪ ውጤት የወጣው ቆይቶ ነው እና እንደ እግዚአብሔር ፈቃድ ሆኖ ሚኒስትሪም አለፍኩኝ ያሬድም አለፍኩኝና እዚሁ ከ9ኛ ክፍል ጀምሮ እዚሁ ቀጠልኩ ማለት ነው። በእኛ ጊዜ ሙዚቃ ብቻ ሳይሆን አካዳሚክ የሆኑ ሳብጀክቶችን በአርት ሳይድ ያሉትን ሁሉንም እንማር ነበር። አንድ ወንድሜ እዚህ ትምህርት ቤት ተምሮ ነበር። ያው 2ኛ ዓመት እንደሆነ ባህራይል ተቀጥሮ ጥሎት ሄደ። ግን በሆነ አጋጣሚ መጣና ጠየቀኝ። እንደዚሁ እንትን ሲለኝ እኔ ዝም ብዬ እየቀለድኩ ማውቀው በስም ያወቅኩት ትራምፔት እሱም ትራምፔቲስት ስለነበር ብሎ ሳቀብኝና ይሄ ይከብዳል ለሴቶች ምናምን ግን
ከክር መሳሪያዎች ምናልባት የትንፋሽ ከሆነ መማር የምትፈልጊው ፍሉት ትሻልሻለች ብሎኛል። ፍሉትን ዜማ ላይ ሰማታለሁ፣ ስሟን ግን አላውቀውም። ማለት ስሟንም አላውቅም፣ መልኳንም አላውቅም። ስመጣ ያችን ፍሉት የምትባለውም ነገር በአጋጣሚ የሆኑ እዚህ ትምህርት ቤታችን የመሳሪያ ጠጋኝ ሆነው ይሰሩ የነበሩ ሰው እኛ መሳሪያ የምንመርጥ ቀን እሳቸው ይዘውት እየተጫወቱበት ነው የደረስኩት። ማለት እኔ በምሰማው ሙዚቃ ላይ ሁሉ ፍሉት ካለ የሆነ ነገር በቃ ይወረኛል ሰውነቴንና ሄድኩኝ አጠገባቸው። ምንድነው የምትባለው አልኳቸው። ፍሉት ነች ፍሉት ማለት ልክ ስገባና እድሉም ደርሶኝ ስመርጥ ፍሉት ነው ያልኩት። ወደ ፍሉት የገባው ፈልጌ አይደለም። ከኛ መካከል አንዱ ጓደኛችን ቼሎ ነበር የሚጫወተው። እኛ ኦሪንቴሽን ኮርስ ሆነን እሱ ቼሎ ያጠናልና በቃ እኔ ቼሎ ነው የምማረው ብዬ ቼሎ ልማር ነው እዚህ የመጣሁት። በኋላ ኦሪንቴሽን ኮርስ ስንማር ሶልፌጆ ዘምራለሁ፣ አልፈራም፣ ጮክ ብዬ ነው የምዘምረው፣ ድምጼ ጥሩ ነው እና አስተማሪያችን ሻለቃ ሽኔ ኃይል ይባላሉ፣ ነፍሳቸውን ይማረው። ድሮ የምድር ጦር እና የዛ ኃላፊ ነበሩ። እሳቸው ነበሩ ፍሉትና አንቺ ፍሉትን የምትማሪው አሉ። አልማርም አልኳቸው። እኔ ፍሉት አልማርም። እንዴ ፍሉትን የምትማሪው አለቀም፣ ሌላ ነገር ልትማሪ አትችይም ብለው ፍሉት አመጡና ሰጡኝ። ላለመማር በጣም ብዙ ሰበብ አደረግ ነበር። ምንም ብትይ ፍሉትን የምትማሪው አሉ። ከዛ በኋላ ስልስል መሳሪያውን እየወደድኩት ዓለምም አብራኛለች። እሷ ጎበዝ ናት እና እንደዚህ አድርጊ፣ ለምንድን ነው አታስቸግሪያቸው፣ ትልቅ ሰው ናቸው ምናምን ትለኛለች ስንል ከዛ እየወደድኳት መጣሁኝ። አሁን በቃ እንጀራ የሆነች ማለት ነው። ቆይ እንደዚህ ጋር ያዝ እናድርግ። አብዝተው እያነሱት ያለው ፍሉት መሳሪያ ምንድነው የሚለውን ጉዳይ በጥቂት እንመልከት። ፍሉት ከ40 ሺህ ዓመታት በላይ እድሜ ያስቆጠረ የሙዚቃ መሳሪያ ነው። ቀደም ሲል በአውሮፓ፣ ኤዥያና አሜሪካ በብዛት ይገኝ እንደነበር ይነሳል። በየጊዜው መሳሪያው የሚሰራበት ቁሳቁስ እየተቀየረ መጥቷል። በእንጨት የተጀመረው ፍሉት ዛሬ ላይ ከነሐስ ጭምር እየተሰራ ይገኛል። ፍሉት በነብዙነሽ በቀለ፣ በጥላሁን ገሰሰና በሌሎች ሙዚቀኞች ዜማዎች ውስጥ እንሰማዋለን። ወደ ቀደመ ነገራችን እንመለስ። በዚህ በፍሉት መሳሪያ ሰበብ የጠነከረው ወዳጅነት ዛሬ ለብዙዎች ተርፎ ትልቅ የፍሉት ቤተሰብ እንዲፈጠር አድርጓል። ከተማርኩኝ በኋላ ከዚህ ትምህርት ቤት ጨርሼ ክፍለ ሀገር ነው የሄድኩት። አርሲ ክፍለ ሀገር ስሬ ወረዳ የሚባል ወረዳ ውስጥ የሙዚቃ ምንድነው ያን ጊዜ ኪነት ምናምን ነበር። የኪነት አሰልጣኝ ሆኜ ነው የሄድኩት። የሆነ ግሩፕ ነው እዛ እነሱ ማሰልጠን ነበረብኝ። 4 ዓመት እዛ ሰራሁ። ከዛ በኋላ ወደ ሶቪየት ህብረት ነው የሄድኩት። እኔ ወደ ሀገር ፍቅር ነው የሄድኩት። ከሀገር ፍቅር በፊት ትምህርት ሚኒስቴር የዛን ጊዜ እንደተመረቀን ወደ ትምህርት ሚኒስቴር ነበር ሁላችንም የምንሄደው። ትምህርት ቤት እንመደባለን። ከዛ የተመደብንበት ትምህርት ቤት ልሄድ ገንዘብ ተቀብዬ መጣሁኝ። ስመጣ ደግሞ አገር ፍቅር ትፈልጊያለሽ ተባልኩ። አገር ፍቅር ሄጄ በፍሉት ተጫዋችነት ወደ 4 ዓመት እንደዚህ እዛ ሰርቻለሁ እና ቀጥታ አገር ፍቅር ያሬድ የሙዚቃ ትምህርት ቤት ከመምጣቴ በፊት ልጅ ሆኜ ትረካዎች ምናምን
በባለዋሽንቱ እረኛ ተብሎ በሚታወቀው አሸናፊ ከበደ ኮምፖዝ ባረጉት ዜማ እንደ ማጀቢያ ይጠቀሙታል እና በጣም ደስ ይለኛል ዜማው። እንደገና ደግሞ ቴሌቪዥን ሳይ የድሮ ባንዶች ላይ አንዱ የሀገር ፍቅር ነው። የሀገር ፍቅር ባንድ ላይ አንድ ሴት ፍሉቲስት አለች፣ ፍሉት ስትጫወታ ያለው። ሌላ ደግሞ የመከላከያ ባንድ ውስጥ ደግሞ ትሮምቦን የምትጫወት አንድ ሴት አለች። እሷ ደግሞ አለች እና በቃ ልጆኜ በቲቪ ማውቃቸው ሁለቱን ነው። ሶ በቃ ሴት ሙዚቀኛ ያለ አይመስለኝም ከነሱ ውጪ። ያልተቀረጹም እንጂ በጣም ብዙ እንዳሉ ያወቅኩት በኋላ ነው። በተለይ ፍሉት ድምጹን ስለምወድ በቃ ያሬድ ስገባ ይሄን እማራለሁ ብዬ አሰብኩ። መግቢያ ፈተናውን በጥሩ ሁኔታ አለፍኩኝ። ከዛ ምርጫ ሲባል ፍሉት አልኩ ማለት። ከዛ ጣቴን አዩና ጋሽ ባባ የሚባሉ አስተማሪ ነበሩ እዚህ የፖሊስ ቪዮላ ተጫዋች ነበሩ። እዚህ ቫዮሊን ቪዮላ ያስተምሩ ነበርና እስቲ ጣትሽን አምጪውም ውስቲ ሊያዋልኝና ጣቴና ይህች ልጅ ቫዮሊን ለወስዳን ነበር። ጣቷ አጭር ነው እኔ አልፈልግም ቫዮሊን አልፈልግም ፍሉት ነው ፈልገው ስላቸው ሳቁና በይ ግን ፍሉት እጥረት አለብን በዛ ውስጥ ገቢያለሽ ተባልኩ። አዎ ገባለሁ አልኩ። በጊዜው በጣም የፍሉት ችግር እጥረት ነበር። ግን ያው እያጸዳን እየጠረግን በአንድ ፍሉት ለ6 እያጠናን ፍሉት ተቀበሉኝ። እንግዲህ እንደሱ ነው የገባሁት። ከዛ ፍሉት ልማር ስገባ አስተማሪ ማሆና ብትገኝ በቴሌቪዥን የማያት አገር ፍቅር ቲያትር የነበረው ባንድ ላይ የምትጫወተው አሁን ተገኘች። አስተማሪያችን የነበሩት እንደነገርኩሽ አለቃሽኔ ኃይሌ በቃ ከዚህ ዓለም በሞት ይለያሉ። በእሳቸው በሚሞቱበት ጊዜ ይመስለኛል ዓለም ራሻ ነበረች። አምሳለ ትምጣና ያሬድ ያሉትን ልጆች ታግስ ተብሎ ወደዚህ መጣ። እኔ ፍሉት የሚሰጠኝ ስሜት ይሄ ነው ብዬ መግለጽ በጣም ያስቸግረኛል። አሁን ላይ እንዲህ ነው ለማለት ከባድ ነው። ቢኮዝ ፍሉት ማለት ህይወቴ ነው፣ ተንፋሼ ነው፣ ቤተሰቤ ነው፣ ልጆቼ ናቸው፣ ሁሉ ነገሬ ነው ፍሉት እና እኔ ፍሉቲስት በመሆኔ በጣም ነው የምኮራው። በጣም ነው ደስ የሚለኝ። በጣም ኢንጆይ ነው የማደርገው። መሳሪያዬን ሳነሳ ብዙ ጊዜ ያው ቲያትር ቤትም ስለኖርኩኝ የአማርኛ ሙዚቃ ነው የሚቀናኝ። ከዛ በኋላ እሷም ተምራ ስትመጣ ማስተሬት ዲግሪ ነው ያላት። እኔ ዲፕሎማ ነው የነበረኝ የዛን ጊዜ። ልክ በአዲስ አበባ ዩኒቨርሲቲ ውስጥ መርጅ ስናደርግ በአድቫንስ ስታንዲንግ ያለነው መምህራን ለዲግሪ ተማሩ ተባለ። ትልቁ ፖይንቱ ያለው እዚህ ላይ ነው። ዓለም ማለት እህቴ ናት፣ እንደነገርኩሽ ጓደኛዬ ነች። አሁን ምን ልትሆን ነው? አስተማሪ ልትሆን ነው። ጓደኝነት፣ ቤተሰብነት እዚህ ላይ አይሰራም። ቁጭ ብላ ፈተነች ማለት ነው። ዲግሪን ያስኩኝ። ዲግሪን ከያስኩኝ በኋላ እኔና እሷ ብቻ ነበር እዚህ አስተማሪ። እንደ እድል ሆኖ እኔ ማስተርስ ልማር ህንድ ሄድኩኝ። ብቻዋን ቀረች። ኬጂ ትምህርት ቤት ውስጥ ሙዚቃ አስተማሪነት ገባው። ደስ አላለኝም። በቃ የተወሰነ ጊዜ አስተማርኩና እንደሱ አይደለም የምፈልግ የነበረው። ገባሽ? ፐርፎርም ማድረግ ነበር የምፈልገው። በኋላ ማስተማሩን ተውኩትና ማስተማሩን እንደዚሁ ይሄ በፕራይቬት ለሰን ቀጠልኩና ግሩፕ ለመመስረት ሞከርን። ብቻ ጀመርን ጥናት። ማርቼት የሆነ ማርቼትን አስመልክቶ በፊት የድሮ ድምፃውያንን አጅበን እንድንጫወት ተደረገ። አገር ፍቅር ቲያትር በቃ ብርቅ ሰራብን። የተጫወትነው ከትላልቅ ሴቶች ጋር ነው እኮ የተከበሩ ነበሩና እነሱን መድረክ ላይ ይዘው ሰላም ለምወድ እያሉ እንዲህ ሲሉ ሰላም ለምወድ ከነሱ ጋር እኛ ደግሞ አስቢን እንግዲህ ክራር ይዘን ምናምን በቃ ብርቅ ሰራብን። አንድ መድረክ ነው እንግዲህ የተጫወትነው።
ከዛ በኋላ አልቀጠለም። እኛ በቃ ልባችን ያለው ያ ዘመናዊ ኢንስትሩመንታችን አግኝተን ብንጫወት እያለበት ሬዲዮ ሙዚቃ ትምህርት ቤት ደግሞ ለእንትን የዲግሪ ፕሮግራም ጀመረ በቀን። ከዛ አለፍኩኝ፣ ገባው፣ ተማርኩ። ከዛ እንግዲህ በአጋጣሚ አሁን እንግዲህ ያቺም አይቻት ወድጃት የገባኋት አስተማሪ እሷ ደግሞ ለሁለተኛ ዲግሪ ወደ ህንድ ሀገር ትሄድ ነበር አምሳለ እዚህ ጋር ያስተማሪ ክፍተት ተፈጥሮ ስለነበር እኔ ደግሞ ተመራቂ ነበር። በዛ ምክንያት ያሬድ አስተማሪ ሆንኩኝ። በጣም ምርጥ ከመላቸው በህይወቴ ውስጥ በጎ ተጽዕኖ ከፈጠሩብኝ መምህሮች ወይም እንዲሁም ሰዎች ከማውቃቸው ሰዎች ትልቁን ቦታ የምትይዘው ነች። አምሳል ለኔ እንደ ተማሪነቴ እንደ ሙዚቀኝነቴ ብዙ አስተዋጽኦ አድርጋልኛለች። ከአምሳል ጋር በነበረኝ ቆይታ በጣም መካሪ ነበረች። እንደ እናት በነበረኝ ቆይታ ክላስ ውስጥ ብዙ ሜጀር 1 to 1 ነው። አንድ አስተማሪ አንድ ተማሪ ነውና ልክ ክላስ ከጨረስን በኋላ ሁሌ ምክር ግድ ነው። በቃ ሁሌ እውነቴን ነው። መምህርነቱ እንዳለ ሆኖ ግን እንደ ቤተሰብ ነው የምታቀርበው ተማሪዎቿን። እኔም በነበረኝ ኤክስፒሪየንስ እንደ መምህር ብቻ ሳይሆን እንደ እናት፣ እንደ እህት፣ እንደ ታላቅ መቆጣት ካለባትም እየተቆጣች እና የሹም በጣም መልካም ጎበዝ ለተማሪዎቿ አርአያ የምትሆን መምህር ነች። አምሳል አትቆጣም። መቆጣት ሳይሆን በዝምቷ ፓኒሽ የምታረግሻለች። ስለማትቆጣ ብቻ አጠናለሁ። እሷን ላለማስቀየም ስል አትሸሻትም። በቃ ከሜጀር ክላስ ሁሌ አቴንድ ታረጊያለሽ እና ይሄ የምትቆጣ አይነት ሰው ስላልሆነች ዝም ብላ ነው በቃ ታይሻለች። አይ ማረግ እንደዚህ አይደለም ምናምን ብላ ነው የምትመክረኝ እንጂ እንደዚህ እኔ ትዝ አይለኝም። እንደዚህ ኔቨር ተቆጥታኝ አታውቅም። አለምንም አምሳልንም በአስተማሪነት አውቃቸዋለሁ። በጣም መልካም ሰዎች ናቸው አስተማሪዎቹ። ተማሪዎቹን የሚቀርጹበት መንገድ እንዲህ ቤተሰባዊ የሆነውን ነገር እንዲይዙ አድርገው ስለሆነ ያ ነገር በጣም ነው ደስ የሚለኝ። የቤተሰብ ነገሩ በጣም ሰፊ ነው ከመማሩ ባሻገር ከመማር ማስተማር ባሻገር እና ቤተሰባዊነቱ በጣም አለ ከድሮም ጀምሮ ማለት ነው። እንግዲህ እነሹም ተማሪ በነበሩ ጊዜ እኛም ከመጣን በኋላ ከዛም ደግሞ ከኛ ታናናሽ ለሚመጡትም ወዲያው ነው እንደ ቤተሰብ የምትሆኚው። በእነሱም ሆነ እነሱ ባፈሯቸው ተማሪዎች የተማሩ ሁሉ የእነሱ ተማሪ ነኝ እኮ እያሉ ስማቸውን በአደባባይ እየጠሩ ያመሰግናሉ። ይህ ቤተሰባዊነት ታዲያ ዛሬም ድረስ ቀጥሏል። ወዳጅነታቸው በመከባበር ታጅቦ ዛሬ ላይ ደርሷል። እኔ እሷ ነበረች ያስተማረች። በቃ ስምሽን በመጥራታቸው ብቻ ራሱ እኮ ደስ ይላል። እኔ ግን ደስ የሚለኝ መቼ ነው እነሱ መድረክ ላይ ሳያቸው በጣም ደስ ይለኛል። ራሳችንን የምናየው ተማሪዎቻችን ላይ ነው። ተማሪዎቻችን ጥሩ ሲሆኑ በቃ የሚሰማሽ ኩራት በጣም ከፍተኛ ነው። የሹሜ ፍሉት ስትጀምር እኔ ያስጀምርኳል። ከዛ ዓለም እያስተማረቻት አሁን ማረግ የምትባላለች። አሁን እሷ ትልቅ ከተማ ውስጥ ብዙ ነገር የምትሰራ ልጅ ነች። አሁን እነሱን ስታይ እነ በረከት የሚባል ልጅ አሁን የራሱ ስቱዲዮ አለው። በጣም ጎበዝ ፍሉት ተጫዋች ነው። ቴድሮስ ነጋሽ የሚባል የራሱ ግሩፕ ያለው ፍሉቲስት አለ። እነሱን ሳይ በቃ በጣም ነው የምደሰተው። የነ ሂሩት ሌሎችም ይኖራሉ። አሁን ማላስታውሳቸው በደንብ የፍሉት
አሻራ በደንብ ነበረ። መሀል ላይ ግን ለረጅም ዘመን ፍሉት የሚለው ድምጽ ጠፍቶ ነበረ እና እንግዲህ አይ ቲንክ ከዚህ በኋላ የሚቀናበሩ ሙዚቃዎች ውስጥም ፍሉትን እንዲህ ከኪቦርድ ላይ ካለው ድምጹ ውጪ ላይቭ የፍሉትን ድምጽ ለማስገባት ሙከራ ይደረጋል ብዬ አስባለሁ። እኛ ግን የበኩላችንን በደንብ እየተጫወትንበት ነው ያለን። እኔ አገር ፍቅርም እያለሁ ሆነ እዚህም ሆኜ ከነ አቶ ባህሩ ቀኜ ጋር ከነ ራሄል ዮሐንስ ጋር ሰለሞን ደነቀ ጋር ሞኒካ የሚባሉ ሌሎችም ብዙ ሙዚቃ ከአምባሰል ሙዚቃ ቤት ጋር ከብዙ ሙዚቃ ቤቶች ጋር አብሬ ሰርቻለሁ። ፍሉት እንድትሰማ ከጋሻ አያሌው መስፍን ጋር ጌታቸው ጋዲሳን አገር ፍቅር ሆነ ነው የራሳችን ግሩፕ ነበረን። እዛ ላይ ፍሉት እንድትሰማ ትንሽ ቢሆን አስተዋጽኦ እንድታደርግ ለማድረግ ሞክሬያለሁ። አድርጌያለሁ ሳይሆን ሞክሬያለሁ። አትሊስት ትንሽ እንዲሰማ ለማድረግ ሞክሬያለሁ። ግን አሁን ደግሞ ከዛ የበለጠ ብቻውን ሆኖ የሚሰማበት ነገር ኦርኬስትራም ሊሆን ይችላል ታጅባ ብቻዋን እንደ ካሴት አልበም ቢኖራትና ባይ በጣም ነው ደስ የሚለኝ። ፍሉቶች ተሰብስበው እንደዚህ የወጡት በሙሉ እንኳን መተው አንድ የሆነ በፍሉት ብቻ የተቀነባበረ ኦርኬስትራ የኔ ህልም ነው። እንዲህ ወይ አንድ ቀን እንደዚህ ይሆን እኛ ገማ ሀገር የሚለው ነገር ቢኖርልን ደስ ይለኛል። አስተማሪዎቼን አምሳልንና አለምን ረጅም ዕድሜ ከጤና ጋር ሰጥቶ እኛን አፍርተዋል፣ እኔን አፍርተዋል። እኔ ደግሞ ሌላ አፍርቻለሁ። በጣም በፍሉት ኢንስትሩመንት ትልቅ ጥንስስ ሰጪ ናቸውና እድሜና ጤና ይስጣቸውና የልባቸውን መሻት ሁሉ ለማድረግ እግዚአብሔር ያጠንክራቸው።